ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ኢዱ ላይ ከሚነሱ ነገሮች ውስጥ አንዱ ተክቢራ ነው። ተክቢራ ጋር በተያያዘ ስንመጣ ደግሞ ሁለት ነገሮች አብረው ይነሳሉ። ከተክቢራው ወቅት ጋርና የአነጋገር ሁኔታ። ወደዚህ ስንመጣ ረሱል ሰለላሁ ዐለይሂ ወሰለም በእነዚህ ወቅቶች ላይ ተክቢራ እንዳታደርጉ፣ አነጋገሩ ደግሞ ይሄ ብቻ ይሁን ብለው የገደቡበት ጥርት ያለ ግልጽ የሆነ ሐዲስ አልመጣም። አመላካች ሐዲሶችን ይዘው ግን ዑለማዎቹ የመረጧቸው ደግሞ የተክቢራ ወቅቶችና አነጋገሮች አሉ። ወደዛ ስንመጣ አንደኛ ከወቅቱ ጋር በተገናኘ ሙቀየድ የሆነ ተክቢራና ሙጥለቅ ብለው ከፍለውታል። ሙጥለቅ የሚባለው ያልተገደበ ነው። በፈለገበት ሰዓት ላይ አንድ ሰው ብቻውንም ሆነ ከሰው ጋር ቤቱም ሆነ መንገድም ላይ ሆነ ማድረግ የሚችለው ተክቢራ። ሁለተኛው ደግሞ ሙቀየድ የሚባለው ከሰላት ኋላ የሚያደርገው ተክቢራ ከሰገደ በኋላ ማለት ነው። በግሉም ይሁን በጀማዓ ከስግደት በኋላ። ወደዚህኛው ስንመጣ ሙጥለቁን ስናይ አንደኛ 10 የዙል ሂጃ ቀናቶች ላይ ተክቢራ ማድረግ ይወደዳል ተብሏል። ይህንን በተመለከተ ቡኻሪ በዘገበው ጠንካራ ሐዲስ አብደላህ ኢብኑ አባስ እና አብደላህ ኢብኑ ዑመር በእነዚህ በ10 ቀናቶች ላይ ወደ ገበያ ቦታ ላይ ይወጡና ተክቢራ ያደርጋሉ። ይህን ከነሱ ተክቢራ ጋር ተያይዞ የገበያ ቦታ ላይ ያሉ ሰዎች በአጠቃላይ አብረዋቸው ተክቢራ ያደርጋሉ ተብሏል። ይህንንም የሁለቱ ታላላቅ ሰሃቦችን ተግባር ቁርአንም አጠናክሮላቸዋል። ወዝኩሩላህ ፊ አያሚ ማዕሉማት፣ አላህን አውሱት በእነዚህ በታወቁ 10 ቀናቶች ላይ ተብሏል። የዙል ሂጃ ቀናቶች ናቸው አያምን ማዕሉማት። ዚክር ደግሞ በዛ ወቅት ላይ የበለጠ የሚወደደው ዚክር ተክቢራ ነውና ተክቢራ ማድረጉን አላህ ማዘዙ ነው ተብሏል። ስለዚህ በእነዚህ ቀናቶች ላይ ተክቢራ ማድረግ ይወደዳል፣ በተለይ ሰው የሚበዛበት ቦታ ላይ ሲሆን። በተጨማሪ ደግሞ ለሁለቱም ኢዶች ያላቸው ነው። ሁለቱም ኢዶች ላይ የኢዱ ሌሊት ከገባ አንስቶ ነግቶ የኢድ ሰላት እስኪጀመር ባለው ወቅት ላይ የሚደረግ ተክቢራ ነው። ያም በቦታ ሳይገደብ ብቻውንም ሆነ ከሰው ጋር ቤቱም ላይ መንገድም ላይ የሚያደርገው ተክቢራ ነው። ሰላት ቢሰግድም ባይሰግድም ያ ደግሞ ለሁለቱም ኢዶች አለ። ይህም ተክቢረቱል ሙጥለቅ የሚለው ውስጥ ይካተታል። ስለዚህ በዚህ ሰዓት ላይ ተክቢራ ማድረግ ይወደዳል። ወደ ኢድ ሰላት ስንሄድም ተክቢራ ማድረግ እዛም ቁጭ ብለን ባለንበት ኢድ ሰላት እስኪጀመር ባለው ወቅት ተክቢራ ማድረግ ይወደዳል። ከዚህ ጋር በተገናኘ ሁጃጆች ከሆኑ ያቺ የኢዱ ንጋት ላይ ቀኑ ላይ ተክቢራ ያደርጋሉ፣ ተልቢያ ማድረግ ይችላሉ። ይህንንም ረሱል ሰለላሁ ዐለይሂ ወሰለም ሐጅ በሰሩበት 10ኛ ሐጃቸው ላይ ከሙዝደሊፋ ተነስተን ወደ ሚና ስንሄድ ከኛ ውስጥ ተክቢራ የሚያደርግ ነበረ፣ ተልቢያ የሚያደርግም ሰው ነበር። ለበይክ አላሁመ ለበይክ የሚል ግን አንደኛው በሌላኛው ላይ አይተችበትም ነበረ ተብሏል። የአላህ መልእክተኛ ግን ለበይክ አላሁመ ለበይክ ከማለት አልተወገዱም። መጥተው ጉድጓዱ ላይ ጠጠር መወርወር እስኪጀምሩ ድረስ ይላሉ። ስለዚህ ሁጃጅም ቢሆን ተክቢራ ማድረግ ይችላል። ለበይክ አላሁመ ለበይክ ማለቱ ግን የበለጠ አፍضل ነው። ሌላው ደግሞ ሙቀየድ የሚባለው ነው። ከሰላት ኋላ ቢደረገው ተክቢራ። ይሄ ደግሞ እንደ አብዛኞቹ ዑለማዎች ምርጫ የአረፋይቷ ቀን ከኢዱ ቀደም ብላ ያለችው ቀን ሱብሂ ላይ ጀምርና የኢዱ ቀንም ጨምሮ ከኢዱ በኋላ ያሉ 3 አያመት ተሽሪቅ ቀናቶች የመጨረሻ አያመት ተሽሪቅ 10 ላይ ተክቢራ ተደርጎ ያቆማል። እነዚህ 3 ቀናቶች ላይ በተለይ ተክቢራ ማድረጉ ረሱል ሰለላሁ ዐለይሂ ወሰለም ሙስሊም በዘገበው ሐዲስ የተናገሩት አያሙ አክሊ ወሹርቢ ወዚክሪላህ፣ የመብያ የመጠጫና አላህ በብዛት የሚወሳባቸው ቀናቶች ናቸው። ማታቸው ይሄንን ያጠናክረዋል። ስለዚህ በእነዚህ ወቅቶች ላይ ተክቢራ ማድረግ ይወደዳል ነው። ከአነጋገር ጋር በተያያዘ ያለውን ቀጣይ እናየዋለን። ወቢላሂ ተውፊቅ።